ዝም ብሎ አእምሮ ላለው ሰው አምላክ ሰማይና ምድርን የፈጠረ ኃያሉ አምላክ አስቡት። እኛ በነፍሶቻችን ውስጥ ያለውን ነገር እንኳን አናውቅ። አምላክ ሰማይና ምድርን የፈጠረ እኛ ከልጅነት እስካሁን ድረስ ያለነውን ሂደት ያስኬደ አምላክ እንደው አታፍሩም? ከሰማይ ወርዶ እንጨት ጠራቢ ሆነ ስትሉ አታፍሩም? እንዴት ብትንቁት ነው አምላክን ከሰማይ ወርዶ እንጨት ጠራቢ ሆነ የምትሉት? ኢየሱስ ክርስቶስ ጠራቢ ነበር እንጨት። እንዴት ብትንቁት ነው ሰማይና ምድርን የፈጠረ አምላክ ከሰማይ መጥቶ ብልቱን ተገረዘ የምትሉት? ሸለፈት የሚገረዝ አምላክ ትንሽ አይሰቀጥጣችሁም? ወላሂ العظيم በጣም እኮ ነው የሚከብደው። ወላሂ አያስቅም። በጣም ነው የሚያሳዝነው። በጣም የሚያሳዝነው ሽንት በሚወጣበት ፈሳሽ በሚወጣበት ማህፀን አምላክ ወጣ ስትሉ አታፍሩም? ትንሽ አይከብዳችሁም? ቢላህ አለይኩም ትንሽ አምላክ ሰማይና ምድርን የፈጠረ አምላክ ጡት ጠባ። ጡት ምን ያደርግለት? ብልቱን ተገረዘ። ምን ሊያደርግለት ነው? ከሰማይ ወርዶ ብልት የሚገረዘው ምን ሊሰራለት ነው? ምን ሊያደርገው? ትንሽ አምላክን ተውት። አባትን እንደዛ ብትለው ያጠናግራል በጥፊ አንተን የፈጠረ ሰውን የሚያክል ረቂቅ ነገር የፈጠረ አምላክ እነዚህን ሁሉ ፕላኔቶች የፈጠረ አምላክ ርቦት ደከመ፣ ተኛ፣ ጠማው፣ እንጨት ጠራቢ ሆነ። እናቱን ያስቸግራት ነበር። በ12 ዓመቱ ሉቃስ ወንጌል ምዕራፍ 2 ላይ ነው ያለው። ይጠፋባት ነበር ስትሉ አታፍሩም? አይዘገንናችሁም? ሱብሃነሁ አምላካችን አላህ ወላሂ العظيم ከዚህ ጠራ። ወላሂ በቃ ደረታችን ንፍት። ምንም ቢሆን ብልት የተገረዘ አምላክ የለም። ምንም ቢሆን የሚራብ የሚጠማ አምላክ የለም። አምላክ ጉልበት ይሰጣል እንጂ ጉልበት አያንሰው። አምላክ ምግብ ይሰጣል እንጂ አይራብም። አምላክ ብርታት ይሆናል እንጂ ብርታት አጥቶ አይንከራተትም። አምላክ በማህፀን ላይ ፍሬ ሰጥቶ ጸጋ ያለችውን ልጆች ይሰጣል እንጂ አምላክ ልጅ አይሆንም። አምላክ ማህፀንን ያለመልማል እንጂ ከማህፀን አይወጣም። እንዴ አምላክ ይፈጥራል እንጂ አይፈጠርም። እንዴት ነው የምትንቁት አምላካችሁ? እንዴት ብትንቁት? እንዴት አምላክ ጉልበት ሰጪ ነው። አያንቀላፋም። እንቅልፍን ይሰጣል እንጂ አያንቀላፋም፣ አያንገላድጅም። አምላክ እንቅልፍ ይሰጣል እንጂ አያንቀላፋም። አምላክ ሰላምን ይሰጣል እንጂ ሰላሙን አጥቶ አይንከራተትም ከሰይጣን ጋር። ሰላሙን አጥቶ ከሰይጣን ጋር ተራራ ለተራራ አይንከራተትም አምላክ። እንዴት? ይሄ እኮ ንቀት ነው። ልናዝን ነው የሚገባን። ወላሂ العظيم በእነዚህ ሰዎች ልናዝንላቸው ይገባል። እንዴት አምላካችሁን ትንቁታላችሁ? አሁን ኢብራሂምን ተገርዘሃል ምናምን ብትል አረ ሂድ ከኔ ፊት አታወራ ነው የሚል። እኔ አጠናግራለሁ እንዴ በቃ ፊት ለፊት አታወራ ምንድነው የምትለኝ ነው። አምላክን አታፍሩ? ትንሽ ወላሂ ትንሽ ዝም ብሎ አእምሮ ላለው ሰው፣ ለሚያገናዝብ ሰው፣ ጭንቅላት ላለው ሰው ማህፀንን የሚያለመልም አምላክ በማህፀን ላይ ኤግ ፕሮዳክት የሚያደርግ
በማህፀን ላይ ፍሬን ጸጋን የሚሰጥ አምላክ ከማህፀን ወጣ። አይከብዳችሁም? አይከብዳችሁም? አንዱን አምላክ በማንነቱና በምንነቱ አምሳያ የሌለውም ለይሰ ከምስሊሂ ሸይ የሆነውን አምላክ እሱን ለምን አታመልኩ? አንዱን አምላክ በቃ በብቸኝነት ምንም ነገር ሳታመሳሱ ከፍጡር ጋር ሳታመሳሱ የሆነ ሚም እያየሁኝ ነበር። ባይዞ ክርስቲያኖች ራሳቸው የሚሰሩት ሚም አምላክ ሲወለድ ወንድ ልጅ ተወለደልን እስከነቃጭሉ ነው ያሉት እነ ማርያም። ምንድን ነው ያሉት? ወንድ ልጅ እስከነቃጭሉ ተወለደልን። እንደዛ ነው ለአምላክ ይሄ ክብር፣ ይሄ ለአምላክ ይሄ ይገባዋል። ይሄ እኮ ለአምላክ አይገባው። ወላሂ ለዓዚም ስለሙ አንዱን አምላክ በብቸኝነት አንዱን አምላክ በቃ በማንነቱ በምንነት ምንም ነገር የለበት። ነቢያቶች ያመለኩትን አምላክ ማንንም የማይመስለው ሐይ የሆነው ገዩም የሆነው አሰመድ የሆነውን አምላክ ለምን አታመልኩ? በቃ የማንንም እገዛ የማይፈልግ አምላክ በበቅሎ ተጫነ፣ በአህያ ተጫነ፣ በቃ የሌለበትን አምላክ ኢብራሂም እንደሚበላው የማይበላ አምላክ፣ የማይጠጣ አምላክ እንዴት በቃ እሱን አምልኩ። አንዱን አምላክ ታሲት ከዛ በቃ ሰላም ታገኛላችሁ። አበዛውባችሁ መሰለኝ።